በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከሁሉም አስቀድመን ሳይገባን በምህረቱ በቸርነቱ ጠብቆ በቤቱ አኑሮን ስሙን እንድናመሰግን የረዳን አምላከ ቅዱሳን ስሙ የተመሰገነ ይሁንልን። በመቀጠልም የመስቀል ስር ስጦታችን የድኅነታችን ምክንያት የአዳም ልጆች ተስፋ ቅድስት ድንግል ማርያም ስሟ በፍጥረታት ሁሉ የከበረ ይሁንልን አሜን። ሁላችሁም ክርስቲያኖች እህት ወንድሞች፣ እናት አባቶች፣ እንደዚሁም ልጆች ይልቁንም የድንግል ማርያም ወዳጆች የሆናችሁ ኦርቶዶክሳውያን እንኳን ለአባታችን ለአቡነ አረጋዊ መታሰቢያ በዓል በሰላም በጤና አደረሳችሁ አደረሰን። የቅዱስ አባታችን ጸጋ በረከት እንዲሁም ረድኤታቸው ይህን ከምታደምጡ በአሜነ በረከት ከምትሳተፉ እንደዚሁም በጸሎት እንድናስባችሁ ዘወትር ከምትጠይቁን ጋር ከሁላችንም ጋር ይሁን አሜን። የዛሬውን ጸሎት ምስጋና ወይንም ቃል እግዚአብሔር አባታችን ያደርሱልናል። ለእርሳቸው ምስጢሩን ጥበቡን ለእኛ አስተዋይ ልቦናን ሲሰጥ የማይሰስት ሰጥቶም የማያልቅበት ልዑል እግዚአብሔር ያድልልን ያድለን። ሰላም እግዚአብሔር ከሁላችንም ጋር ይሁን። ወደ አባታችን በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ያልተፈጠረ አንድ ባህሪ ከቸርነትና ከይቅርታ ጋር በልዕልና በአምላክነት ክብር የሚኖር ሁሉን የፈጠረ ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር የሕያዋን ሁሉ መገኛ የሕይወት ምንጭ ከእሱ የሚፈልቅ የተራበውን የሚያጠግብ የተጠማውን የሚያረካ ባለጸጋውን የሚጠብቅ ከነዳያን ጋር የሚኖር ትሑቱንና ትዕግሥተኛውን የሚወድ የምዕመናን ጓደኛቸው የጻድቃን ምስክራቸው ነፍስን የሚጎበኛት ብርሃናትን የፈጠረ ለሁሉ የሚያበራ በማይጠልቅ ፀሐይ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በሰኔ 14 ቀን የሚነበብ የሚጸለይ የብፁዕ ወቅዱስ አባታችን የአቡነ አረጋዊን የትሩፋቱን ዜና ገል በእግዚአብሔር ቸርነት እንጽፋለን። የብፁዕ ወቅዱስ አባታችን የአቡነ አረጋዊ ጸሎቱና በረከቱ ከወዳጆቹ ጋር ለዘላለሙ ትኑር አሜን። ብፁዕ ወቅዱስ አባታችን አቡነ አረጋዊ ልጆቹ እንደበዙና ቁጥራቸውም 6000 እንደደረሰ በተመለከተ ጊዜ ለምግብ ማብሰያ በራት ጊዜ ማዕድ ለሚያቀርቡ ለሁሉም በየወገናቸው አዛዥ ሾመላቸው። ከእነሱም ለወፍጮ ሥራ የተመደቡ አሉ። ሸክላ ሥራና ሌላም ልዩ ልዩ ተግባረ ዕድ የሚያውቁ ይገኝባቸዋል። ጽሕፈት የሚጽፉ አሉ። ለሁሉም ለየሥራ ድርሻቸው የሚያዝ አዛዥ ሾመላቸው። ለወጥ ሥራ የምታገለግል 6 መቸለሻ የምትችል አንዲት የብረት ጋን አለች። በዚያም እየሰሩ በየጊዜው ማታ ማታ ለራት ወጥ ያቀርባሉ። እህል ከመቅመሳቸው ወይም ከመብላታቸው በፊት በምስጋና ቃል ጸሎት ያደርጉ ዘንድ ያዛቸዋል። ጸሎቱንም ከፈጸሙ በኋላ በፍቅር በትሕትና ተጠብቀው ይኖሩ ዘንድ በየዋሃት በጾም በጸሎት በትሕርምትና በትዕግሥት ተጸምደው ይኖሩ ዘንድ ቅዱስ መጽሐፍ እያነበበ ይተረጉምላቸዋል። በአባቶቹ በጳኩሚስና በቴዎድሮስ ቤት እንደተማረ ይህን የማኅበር አስተዳደር ሥርዓት ሠራላቸው። የመጽሐፍና ሌሎች የማኅበር አስተዳደር ሥርዓት ግን ከአባታችን ከአቡነ አረጋዊ የተገኙ ናቸው። እሱ ብልህና አዋቂ እንደመሆኑ መጠን የሕግና የሥርዓት መምህር ነውና ለብፁዕ ወቅዱስ አባታችን አቡነ አረጋዊ ጌታችን በመንፈቀ ሌሊት ተገልጾ ቃል ኪዳን ሰጠው። ዳግመኛም ጸሎትህ እነሆ በእኔ ዘንድ ደርሶ ተሰምቷል። ስለዚህም ከድካም ወደ ዕረፍት ከሐዘን ደስታ ወዳለበት ከአሳር ወደ ክብር በታላቅ ደስታ እወስድ ዘንድ ወደ አንተ መጥቻለሁ አለው። የዚህን የኃላፊውን ዓለም ክብር ስለ ናክ በመንግሥተ ሰማያት የማያልፈውን የማይጠፋውን ክብር አቀዳጅሃለሁ። በዚህ ዓለም የሐሩን ልብስ የወርቅና የብሩን ጌጥ እንደ ናክ እኔ ዓይን ያላየውን ጆሮ ያልሰማውን በሰው ልቦና ያልታሰበውን አለብሰሃለሁ፣ አስጌጠሃለሁ። ከትውልድ አገር ወጥተህ በባዕድ አገር ስለ ኖርክ እኔ ሰማያዊት ኢየሩሳሌምን እሰጥሃለሁ። የሚያልፉ የሚፈርሱ የዚህን ዓለም ቤት ንብረት ስለ ናክ የማይፈርስ የማያልፍ የሕይወት ቤት እኔ እሰጥሃለሁ። መታሰቢያህን ያደረገ በጸሎትም የተማመነውን ሁሉ እኔ በመላእክት ፊት ሞገስን ባለሟልነትን እሰጠዋለሁ። በእውነተኛ ሃይማኖት ሆኖ የገልህን መጽሐፍ የጻፈ ያጻፈ የተረጎመ እኔ ስሙን በሕይወት መጽሐፍ እጽፈዋለሁ።
መታሰቢያህ በሚደረግበት ዕለት የራበውን ያጠገበ የጠማውን ያጠጣ እኔ የሕይወት እንጀራ አበለዋለሁ፣ የሕይወት ጽዋም አጠጣዋለሁ። በዓልህ በሚከበርበት ዕለት ለራበው ምሳውን ያበላ እኔ በምሳ ደብረ ጽዮን የምሳ ግብዣ አደርግለታለሁ። በስምህ በተሠራው ቤተ መቅደስ ውስጥ የጸለየ የለመነ ፈጥኜ ጸሎቱን እሰማዋለሁ፣ ልመናውንም እቀበለዋለሁ። ቤተ ክርስቲያንህንም ለሠራ 12 የብርሃን አዳራሽ አዘጋጅለታለሁ። የገልህን መጽሐፍ በመታመን በንጽሕና አድርጎ በቤቱ ያስቀመጠ ወረርሽኝ በሽታ ወይም ቸነፈር በቤቱ አይገባም። ድንገተኛም የሰውና የእንስሳት ሞት አይደርስበትም። የእህል ችግርም አይኖርበትም። በጥቡ ልብ ሆኖ የገልህን መጽሐፍ የሰማ ያለ ስንፍና በፍጹም መታመን የንባቡን ኃይለ ቃል የሰማ እኔ ለችግሩ ሁሉ ፈጥኜ እደርስለታለሁ። ለቤተ ክርስቲያን መባ ያገባ ዕጣን ወይም ቅባ ሜሮን ወይም ዘይት የሰጠ እኔ በሰማያዊት መንግሥቴ አገባዋለሁ። ንጉሥም ቢሆን ለቤተ ክርስቲያን የሐር መጎናጸፊያ ቢሰጥ በዓልህ በሚከበርበት ዕለት ቢያከብር እኔ በመንግሥቴ አከብረዋለሁ። በጠላቱም ላይ ድልን አቀዳጀዋለሁ። ከመኳንንቱ ከመሳፍንቱ ጋር ሰላምን እሰጠዋለሁ። በምድርም ላይ ዘመኑን ወይም ዕድሜውን አረዝምለታለሁ። ከሁሉም ይልቅ የሞት ጥላ አያርፍብህም፣ መልአከ ሞትም ሊያስደነግጥ አይችልም። እንደ ነቢያቶቼ ኤልያስና ሄኖክ ትሰወራለህ እንጂ። በብሩካን እጆች የቀበርካት እናት ዕድናም በትንሣኤ ሕይወት እስካስነሳት ድረስ መቃብሯን አፍርሶ ሌላ ሰው እንዳይቀበርባት ወይም ለማንም እንዳይታይ እንደ እንበረም ልጅ እንደ ሙሴ መቃብር ይሰወራል። ይህችን ቤተ መቅደስንም ታላቅና የተከበረች አደርጋታለሁ። የበቁ የደጋግ ነገሥታትና ጳጳሳት የመቃብራቸውም ወይም የማረፊያቸው ቦታ ትሆናለች። ጌታችንም ለአባታችን ይህን ቃል ኪዳን በሰጠው ጊዜ ክቡር አባታችን አቡነ አረጋዊ ጌታችንን አቤቱ በፊትህ ሞገስ አግኝቼ እስከሆነ እናገር ዘንድ ይፈቀድልኝ አለው። ጌታም ወዳጄ አረጋዊ ሆይ ፈቅጄልሃለሁ፣ ተናገር፣ ከእኔ የምትፈልገውንም ሁሉ ጠይቅ ወይም ለምን አለው። ከዚያም አባታችን አቡነ አረጋዊ ይህን ሁሉ ለሰጠኸኝ እስከ ዘላለሙ ድረስ ስምህ የተመሰገነ የጌትነትም ክብር የተባረከ ነው ብሎ አመሰገነ። አሁንም ጌታዬ ሆይ መታሰቢያዬን ያደረገ የገድሌን መጽሐፍ የጻፈ በጸሎቴ የተማመነ እስከ ስንት ትውልድ ድረስ ትምርልኛለህ አለው። መድኃኒታችን ኢየሱስ ክርስቶስም እስከ 15 ትውልድ ድረስ እምርልሃለሁ አለው። አባታችን አቡነ አረጋዊም አቤቱ ይህች ቦታ የነገሥታት፣ የጳጳሳት፣ የክቡራን መኳንንትና መሳፍንት ብቻ መቀበሪያ ሁና አትቅር። ነገር ግን ለተገፉ ለነዳያን አባት እናት ለሞቱባቸው ለዕውራንና ለአንካሳን መጠጊያ ትሆን ዘንድ ማንኛውም ግለሰብ ቢቀበርባት እንጂ እኔ በዚች አገር እንግዳ ስደተኛ ነኝና አለው። መድኃኒታችን ኢየሱስ ክርስቶስም የተመሰገንክ አረጋዊ እንደ ቃልህ ይደረግልህ አለው። አባታችን አቡነ አረጋዊም መድኃኒታችን ኢየሱስ ክርስቶስ አቤቱ ከሩቅ ወይም ከቅርብ መጥተው ንስሐ ሳይገቡና በድንገተኛ ሞተው በዚሽ በአጸደ ቤተ ክርስቲያኔ የተቀበሩትን ሁሉ ኃጢአታቸውን ይቅር በላቸው አለ። መድኃኒታችን ኢየሱስ ክርስቶስም ስንኳንስ በተራራው ጫፍ ላይ የተቀበረ ይቅርና ከተራራው ስር እንኳ ቢሆን ይልቁንም በስምህ የተሰየመ ቤተ ክርስቲያን ሁሉ በዚያ የተቀበረው ኃጢአቱ ይሰረይለታል። እነዚህንም ሁሉ አስራት አድርጌ ሰጠሁ አለው። አባታችን አቡነ አረጋዊም አቤቱ ይህችን ቤተ መቅደስና በውስጧም የሚኖሩትን ባርክ አለው። መድኃኒታችን ይህች ቤተ መቅደስ የተባረከች የተቀደሰች ትሁን፣ በውስጧም ሰው አይታጣ፣ መብራቷ አይጥፋ። ሥጋዬና ደሜ በውስጧ በተዘጋጀ ጊዜ ልምላሜ ሙቀት ያልተለየው የሰመረ በፊቴም ተቀባይነት ያለው ይሁን አለው። አባታችን አቡነ አረጋዊ መልሶ አቤቱ ይህች መንፈሳዊ ድርጅት ወይም ማኅበር ልጆቼንና ቅዱሳኖቼንም ሁሉ ባርክ አለው። ይህች ማኅበር የተባረከች ትሁን፣ የችግረኞች መጠጊያ፣ የተራቡ የሚጠግቡባት፣ የታረዙ የሚለብሱባት፣ ወይም ለተራቡት ምግብ ለተራቆቱት ልብስ ትሁን አለው። እሊህ ቅዱሳን ልጆችም እልፍ አእላፋት ይሁኑ፣ እንደ ባሕር አሸዋ እንደ ሰማይ ከዋክብት። ትውልዱ ነገዱ እንደ ተስፋፋ ዘሩም እንደ በዛ እንደ ያዕቆብ ልጆች የበዙ ይሁኑ።
ድንገተኛ በሽታ፣ መቅሰፍት፣ ሰውነትን የሚያዝግ የሚያጠወልግ ሕማም ወደ እነሱ አይቀርብም። አባታችን አቡነ አረጋዊ አቤቱ ይህች የማድርባትን በዓቴንና ከአንተም ጋር ቆሜ ቃል ኪዳን የተቀበልኩበትን ቦታ ባርክ። ይልቁንም ይህች እግርህ ከቆመባት መሬት አፈሯን ወስደው በመቀባት መድኃኒት ትሆናቸውና ወይም ከሕመማቸው ይፈወሱ ዘንድ ባርካት አክብራትም። ሕማም ያለበት ቢኖር ፈጥኖ ይወገድለት። በፍጹም መታመን በአንገቱ ላይ እምነቱን ቢያስር ከክፉ ደዌ ከሚያንቀጠቅጥ ወይም ከሚያንዘፈዝፍ በሽታ ይድን ዘንድ መሬቱን ወይም እምነቱን በተቀባ ጊዜ በእሱ ላይ ድንቅ ድንቅ ታምራት ተፈጽሞ ከሕመሙ ነፃ ይሆን ዘንድ ፈቃድ ይሁን በማለት አባታችን አቡነ አረጋዊ ለመነ። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስም ይሁን ይደረግልህ በማለት በማይታበል ቃሉ ቃል ኪዳን ገባለት። የአባታችን የአቡነ አረጋዊ ጸሎቱና በረከቱ ለወዳጆቹ በትረ ማርያም ወለተ ኪዳን ወለተ ሐና አጸደ ማርያም ፈቃደ ማርያም ወለተ ማርያም ወለተ መድህን አመተ ኢየሱስ ወለተ ሚካኤል አምደ ሚካኤል አስካለ ማርያም ኃይለ ሚካኤል ገብረ አብ ኃይለ ገብርኤል ወለተ ሥላሴ ማሪቱ ኃይሉ መገርቱ ቡርቴ ወለተ ሥላሴ እህተ ማርያም ኃይለ ማርያም ይደረግላቸው ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። ለአባታችን ቃለ ሕይወትን ያሰማልን፣ ሰፊ ዘመን ከጤንነት ጋር እግዚአብሔር ያድልልን፣ የአገልግሎት ዘመናቸውን ይባርክልን፣ ጸሎታቸውንም እግዚአብሔር ይቀበልልን አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ይህንን ጸሎት ምስጋና ወይንም ቃለ እግዚአብሔር በቅርብም በአካል በሩቅም በያላችሁበት ሆናችሁ ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከትም ለተሳተፋችሁ እንዲሁም በጸሎት እንድናስባችሁ ለጠየቃችሁን ሁሉ እግዚአብሔር አምላክ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ ያቆየን። ዕድሜ ዘመናችሁ ይባረክ፣ ሥራችሁን የሰመረ ቀናችሁን ያማረ ኑሯችሁን የከበረ ጸሎታችሁንም የተሰማ ያድርግላችሁ አሜን። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለችሁም ሰብስክራይብ፣ ሼር፣ ላይክ እንድታደርጉ እኛንም በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እጠይቃለሁ። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን አሜን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለሕያው እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት